ፕሬዚደንት ዶናልድ ትራምፕ 18 ሰዓት መብረር ሰልችቶናል በሚል ድርድሩን ወደ ስልክ ቀይረውታል። ከ1622ቱ የፖርቹጋል ሽንፈት እስከ 2026ቱ የባህር ላይ እገዳ የፋርስ ባህረ ሰላጤ ዳግም የዓለም የጂኦፖለቲካዊ ትኩረት ሆኗል። ኢራን በኢኮኖሚ ታንቆ ከመሞት ጦርነትን እመርጣለሁ የሚል ጠንካራ መግለጫ በሰጠች ማግስት አሜሪካ የባህር ላይ እገዳዋን አጥብቃ ቀጥላለች። በፓኪስታን ተጀምሮ የነበረው ሽምግልና ለምን ፈረሰ? በትራምፕና በኢራን መሪዎች መካከል የሚደረገው የስልክ ንግግር ምን ሚስጥር ይዟል? ዛሬ በመካከለኛው ምስራቅ እየታየ ያለው የኃይል ሚዛንና ለዓለም ነዳጅ ንግድ ወሳኝ የሆነው የሆርሙዞች መስጋት ያለበት ደረጃ ምን ይመስላል? ሰላም ጤና ይስጥልኝ። የነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ሐሳብ አስተያየታችሁን እየሰጣችሁ አብራችሁን ቆዩ። በመካከለኛው ምስራቅ እየተከሰተ ያለው ቀውስ ዓለምን ለከፋ ወታደራዊ ግጭት እያዘጋጀ መሆኑን መረዳት ይቻላል። የኢራን ከፍተኛ ወታደራዊ አማካሪ የሆኑት ሙሳን ራዚ የሰጡት መግለጫ ከአሁን ቀደም በዲፕሎማሲያዊ ንግግሮች ይታዩ የነበሩ የቃላት ጦርነቶች አልፈው ወደ ቀጥተኛ ወታደራዊ ስትራቴጂ መሸጋገራቸውን ያሳያል። አሜሪካና እስራኤል በጋራ በመሆን በኢራን ላይ የከፈቱት ጥቃትና በምላሹ ኢራን የወሰደችው የአጸፋ እርምጃ ቀጠናውን ወደማይመለስበት ማጥ ውስጥ አስገብቶታል። በተለይም ከ3300 በላይ የሰዎችን ሕይወት የቀጠፈው የአየር ድብደባ ግጭቱ በሲቪል ተራ ሕዝብ ላይ እያደረሰ ያለው ሰብአዊ ቀውስ ምን ያህል አስከፊ መሆኑን ያሳያል። የአሜሪካ መንግስት በኢራን ወደቦች ላይ የጣለው የባህር ላይ እገዳ እንደ ዋነኛ የጦር መሳሪያ መጠቀሙ የኢራንን ኢኮኖሚ ከማዳከም ባለፈ የአገሪቱን ሉዓላዊነት የሚጋፋ ሆኖ ተገኝቷል። ረዛይ እገዳውን ለመስበር ወደ ቀጥተኛ ግጭት እንገባለን ማለታቸው ኢራን በኢኮኖሚ ታንቆ ከመሞት ይልቅ የጦርነት አማራጭ እንደምትመርጥ የሚያሳይ ነው። ይህ ደግሞ በዓለም አቀፍ የነዳጅ ንግድ ላይ ቁልፍ ሚና ያለውን የሆርሙዝ የባህር ሰርጥ ደህንነት አደጋ ላይ ይጥለዋል። አሜሪካ የባህር ሰርጡን ለማስከፈት አዲስ ዓለም አቀፍ ጥምረት ለመፍጠር መሞከሯ ውጥረቱ ከሁለቱ ሀገራት ግጭት አልፎ ዓለም አቀፋዊ ይዘት እንዲኖረው እያደረገው ነው። የፓኪስታን መንግስት የተጫወተው የሽምግልና ሚናና ፕሬዚደንት ዶናልድ ትራምፕ የተኩስ አቁሙን ላልተወሰነ ጊዜ ማራዘማቸው ለጊዜው መተንፈሻ ቢሰጥም የችግሩ ዋነኛ መንስኤ የሆነው የባህር ላይ እገዳ እስካልተነሳ ድረስ ሰላሙ አስተማማኝ እንዳልሆነ የረዛይ ንግግር ማሳያ ነው። ኢራን ጦርነቱ ቢቀሰቀስ እስከ መካከለኛው የአገሪቱ ክፍል ኢስፋሃን ድረስ ሊዘልቅ እንደሚችል መተንበያዋ ለረጅም ጊዜና ለከባድ ውድመት የተዘጋጀች መሆኑን ይጠቁማል። በአጠቃላይ መካከለኛው ምስራቅ በአሁኑ ወቅት ከመፈንዳቱ በፊት ጭስ እያወጣ ባለ እሳተ ገሞራ ይመሰላል። ዲፕሎማሲያዊ መፍትሄው ካልተገኘና የኢኮኖሚ ገዳው ጫና ካልቀነሰ ዓለም በአንደኛው ክፍለ ዘመን ታይቶ የማይታወቅ ሰፊ ደም አፋሳሽ ጦርነት ውስጥ ልትዘፈቅ የምትችልበት ሁኔታ እጅግ ቅርብ ነው። በመካከለኛው ምስራቅ የተቀሰቀሰው ጦርነት 2 ወራትን ሊደፍን ጥቂት ቀናት ሲቀሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዋይት ሃውስ በሰጡት መግለጫ ከኢራን ጋር የሚደረገው ግንኙነት ወደ አዲስ ምዕራፍ መሸጋገሩን ይፋ አድርገዋል። ፌብሩዋሪ 28 የጀመረው ይሄው አውዳሚ ጦርነት ዓለምን በስጋት ውስጥ የከተተ ሲሆን ቀደም ሲል በፓኪስታን ዋና ከተማ ኢስላማባድ ሲካሄድ የነበረው የፊት ለፊት ድርድር ያለ ስምምነት በመበተኑ አሁን ላይ ንግግሮቹ በስልክ እየተካሄዱ መሆኑ ተረጋግጧል። ፕሬዚደንት ዶናልድ ትራምፕ ለእያንዳንዱ ወረቀት 18 ሰዓት መብረር ሰልችቶናል በሚል የሰጡት አስተያየት በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ርቀት የሚያሳይ ቢሆንም በስልክ የሚደረገው ግንኙነት ግን ውጥረቱን ለማርገብ ምን ያህል ውጤታማ ይሆናል የሚለው የብዙዎች ጥያቄ ሆኗል። በፓኪስታን አሸማጋይነት ተጀምሮ የነበረው የ2 ሳምንት የተኩስ አቁም ስምምነት ተራዝሞ ቢቆይም አሜሪካ የኒኩሌር ጉዳዩን እንደ ዋና ቅድመ ሁኔታ ማስቀመጧ ድርድሩን እጅግ አስቸጋሪ አድርጎታል። ትራምፕ ከፍተኛ አማካሪዎቻቸውን ጃሬድ ኩሽነርና ስቲቭ ዊትኮፍን ወደ ኢስላማባድ ለመላክ የነበራቸውን እቅድ በመሰረዝ ንግግሩን በስልክ ለማድረግ መወሰናቸው ዋሽንግተን በኢራን ላይ የያዘችውን የከፍተኛ ጫና ፖሊሲ እንዳልቀየረች ማሳያ ተደርጎ ይወሰዳል። በሌላ በኩል የኢራን ወታደራዊ አማካሪዎች አሜሪካ የጣለችው የባህር ላይ እገዳ እንደሚከሽፍና የኃይል እርምጃ
እርምጃው ከቀጠለ ግጭቱ ይበልጥ እንደሚባባስ ማስጠንቀቂያ እየሰጡ ይገኛል። በዚህ አስከፊ ጦርነት መሃል የሆርሙዝ የባህር ወሽመጥ ቀውስና የእስራኤል ተሳትፎ ቀጠናውን ይበልጥ ውዝግብ ውስጥ እያስገባው ይገኛል። በተለይም በእስራኤል ኃይሎች ጥቃት ደርሶባቸዋል የተባለው የእርዳታ መርከቦች ጉዳይና በቱርክ በኩል የሚሰነዘሩ የባህር ላይ ውንብድና ክሶች ሁኔታውን ይበልጥ ውስብስብ አድርገውታል። አሁን ላይ ዓለም ትኩረቱን ያደረገው በትራምፕ ስልክና በኢራን መሪዎች ምላሽ ላይ ሲሆን ይህ የቴሌፎን ዲፕሎማሲ ጦርነቱን በሰላም ይቋጨዋል ወይንስ ለከፋ ወታደራዊ እርምጃ መሸጋገሪያ ይሆናል የሚለው ጉዳይ በሚቀጥሉት ቀናት የሚታይ ይሆናል። በሁለቱም ወገኖች በኩል ያለው የጦርነት ዝግጅትና የኢኮኖሚ ጫና ግን ለሰላም የሚደረገው ጉዞ ገና ብዙ እንቅፋቶች እንደሚጠብቁት ያመላክታል። የፋርስ ባህረ ሰላጤ ብሔራዊ ቀን በኢራን ዘንድሮ የተከበረበት ድባብ ከወትሮው ለየት ባለ መልኩ በከፍተኛ የሀገር ፍቅር ስሜትና በፖለቲካዊ መልእክቶች የታጀበ ሆኖ አልፏል። ይህ በዓል በታሪክ ማህደር የፖርቹጋል የባህር ኃይል ወራሪዎች ከሆርሙዝ ወሽመጥ የተባረሩበትን የ1622ቱን ታላቅ ድል የሚዘክር ቢሆንም የዘንድሮ አከባበር ግን ከታሪክ ባሻገር አሁን ላለው የክልሉ የጂኦፖለቲካዊ ውጥረት ግልጽ ምላሽ የሚሰጥበት መድረክ ሆኗል። በተለይም ከአሜሪካ ጋር ያለው የተኩስ አቁም ስምምነት በጥርጣሬ ባለበትና በሆርሙዝ ወሽመጥ አካባቢ ያለው የባህር ላይ እገዳ በቀጠለበት ወቅት ኢራን በሺዎች የሚቆጠሩ ዜጎቿን በቴህራን ታቢያ ድልድይ ላይ በማሰባሰብ የጥንካሬ ማሳያ አድርጋ ተጠቅማበታለች። በቴህራን የተካሄደውና 10 ሺህ የሚጠጉ ሰዎችን ያሳተፈው የስፖርት ኮንፈረንስ እንደ አንድ ተራ ስፖርታዊ እንቅስቃሴ ሳይሆን እንደ ስነ ልቦናዊ ግንባታ ስልት ታይቷል። የኢራን የስፖርት ጉዳዮች ምክትል ሚኒስተር በሰጡት መግለጫ በከባዱ ማዕቀብና ፖለቲካዊ ጫና ውስጥ ያለውን ማህበረሰብ ሞራል ለመገንባት እንዲህ ያሉ የህዝብ ስብስቦች ወሳኝ መሆናቸውን አጽንኦት ሰጥተዋል። ይህም የሚያሳየው የኢራን መንግስት ውጫዊ ጫናዎችን ለመቋቋም የውስጥ ህዝባዊ አንድነትን እንደ ዋነኛ መከላከያ መሳሪያ መውሰዱን ነው። የፋርስ ባህረ ሰላጤ ለኢራን የኢኮኖሚ የጀርባ አጥንትና የሉዓላዊነት ምልክት በመሆኑ ይህ ቀን የሚከበረው ለባህረ ሰላጤው ስያሜ ካለው ታሪካዊ ክርክር ባለፈ አካባቢው አሁንም በኢራን ቁጥጥር ስር መሆኑን ለምዕራባውያን ኃይሎች ለማሳሰብ ጭምር ነው። በአጠቃላይ የዘንድሮ የፋርስ ባህረ ሰላጤ ቀን አከባበር በኢራንና በምዕራባውያን መካከል ያለው ትንቅንቅ ወደ አዲስ ምዕራፍ መሸጋገሩን አመላካች ነው። በባህረ ሰላጤው ላይ ያለው ወታደራዊ ዝግጁነትና በከተሞች የሚታየው ህዝባዊ ንቅናቄ ኢራን በአካባቢው ላይ ያላትን የበላይነት ለማስጠበቅ ማንኛውንም አይነት መስዋዕትነት ለመክፈል ዝግጁ መሆኗን ለዓለም አቀፉ ማህበረሰብ ያስተላለፈችበት ጠንካራ መልእክት ተደርጎ ሊወሰድ ይችላል። ይህ ሁኔታ ደግሞ በቀጣይ ወራት በሆርሙዝ ወሽመጥ አካባቢ ለሚኖረው የኃይል ሚዛንና የዲፕሎማሲያዊ ግንኙነት ወሳኝ አቅጣጫ ጠቋሚ ይሆናል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።